ውርዬ ወይኔ ሲጥም በልቼ መጣሁት ምግብ ሲጥም ብታይ። ውሻ ግን ለምንድን ነው ዝም ብለህ የምትበላው ግን? እንዴ ስበላ ጸጉሬ ያድግልኛል፣ ጥፍሬም ያድጋል፣ እኔም ቶሎ አድጋለሁ ውርዬ። ወይ ውሻ ይሄ ሁሉ ነገር ስለበላህ ነው የሚሆነው ማለት ነው? አታስቀኝ በእናትህ። አዎ ደግሞ እንዳንቺ አልበላም ብዬ አላስቸግርም፣ ልጆች ራሱ ያውቃሉ። እኔ የምለው ውሻ በቀን አንዴ ብቻ ከበላው አይበቃም እንዴ? ንገረኝ እስኪ። ትገርሚያለሽ ውርዬ፣ በቀን አንዴ ብቻ ነው እንደ የሚበላው? በቀን እኮ 3 ነው የሚበላው። ውሻ አትሳቅብኝ። በቀን አንድ ጊዜ ከበላው ይበቃል እንዴ? ልጆች ሆዴ ከሞላ እኮ መራመድ ያቅተኛል፣ መተንፈስ አልችልም። ስለዚህ እኔ በቀን አንዴ ብቻ ነው የምበላው። ውርዬ እንደውም በደንብ ለመራመድ ፈጣን እንድትሆኚ ልክ እንደኔ ማለት ነው በደንብ መብላት አለብሽ። ወይ ውሻ ደግሞ የምርህና? በደንብ ከበላው እንዳንተ ፈጣን ሆናለሁ? ታዲያ ልጆች ራሱ ምግባቸውን ካልበሉ በጣም ደካማ ይሆናሉ። ያ ደግሞ በትምህርታቸውም ጎበዝ አይሆኑም። ስለዚህ ወላጆች የሚያዘጋጁላቸውን ምግብ በጣም መመገብ መቻል አለባቸው። እኔ አሁን እንደዚህ ጠንካራ የሆንኩት በደንብ ስለመበላ ነው ውርዬ። ውሻ ስለዚህ እኔ ከበላው ልክ እንዳንተ ጠንካራ ሆናለሁ? በሚገባ። እንኳን አንቺ ልጆች በደንብ ከበሉ ጠንካራ ይሆናሉ ውርዬ። እሺ በቃ ከዚህ በኋላ እበላለሁ። ልጆች እንግዲህ እናንተም የውሻን ምክር ሰምታችሁ ምግባችሁን፣ ምሳቃችሁን በአግባቡ ብሉ። እሺ እንግዲህ ልጆች ምግባችሁን በአግባቡ መብላት እንዳለባችሁ ከውሻ ተምራችኋል። እኛ በጣም እንወዳችኋለን። በሌላ ፕሮግራም እስከምንገናኝ ድረስ ውሻ ቻው በላቸው።